የቡዳን መንፈስ ከላያችን ላይ ለማስወገድ ምን ማድረግ እንዳለብን 3 ነጥብ ብቻ አስቀምጬ እንለያይ። አንደኛ መኖሩን ካወቅን በኋላ እየጠራን ስሙን እንቀጠቀጠና ጸሎት እያደረሰን እናስረዋለን። ሁልጊዜ ባላችሁ ነገር ላይ ኔጌቲቭ የሆነ አስተያየት ነው የሚሰጠው። የፈለገው የቡዳ ዘሪውን አይነቱ ይለያያል። ሁለተኛ እየተፍጨረጨረ ማበላሸት ሲጀምር ደግሞ ይህን መንፈስ ሰርልኝ መድኃኒቴ ኢየሱስ ክርስቶስ ወይ ሰላም በአገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምን ቆያችሁኝ? በዛሬው ቪዲዮ ላይ 3 ወሳኝ ነጥቦችን እናያለን። አንደኛ የቡዳ መንፈስ ከላያችን ላይ ለማስወገድ ምን ማድረግ አለብን? ሁለተኛ መኖሩን ካወቅንስ ምን እናድርግ? ሶስተኛ ነገር ደግሞ የቡዳ መንፈስ አይነቶች የሚለውን ነገር በዚህ ቪዲዮ እናያለን። እስከ መጨረሻው አዳምጡ፣ ታተርፉበታላችሁ፣ ትጠቀሙበታላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ይሁኑ። መልካም ቆይታ። የቡዳን መንፈስ ከላያችን ላይ ለማስወገድ ምን ማድረግ እንዳለብን 3 ነጥብ ብቻ አስቀምጬ እንለያይ። አንደኛ የቡዳ መንፈስ መጀመሪያ መኖርና ለመኖር ማረጋገጥ አለብኝ ስትሉ ምልክቱ ምንድነው? ያንን ትምህርቱን በደንብ ማዳመጥ ቡዳ ምንድነው የሚለው ቼክ አድርጎ በትምህርታችን ውስጥ ማየት ገብቶ በደንብ መመርመር። ቡዳ ምን ላይ ነው የሚቀመጠው? አይን ላይ ነው? ፊት ላይ ነው የሚቀመጠው? ምን የጎዳብኝ? ምን ያበላሸብኝ? እኔ የነካሁት ነገር በሙሉ የሚበላሽብኝ ከሆነ አው ችግር፣ በርግጥ ችግር አለ፣ ቡዳ አለ። ግን ደግሞ እኔ ራሴ አባካኝና አጥፊ የሆንኩት ገንዘብ ሳገኝ ብቻ ነው ወይስ ድሃም ሆኜ አባካኝና አጥፊ ነኝ? ቼክ ማድረግ። አሟጦ መጨረሻ እስክትደርሱ ድረስ ድሃ መሆናችሁ እንኳን ራሱ አሁን አንዳንድ ሰው የሚበላው የሚጠጣው አጥቶ እንኳን ለአረቄ ሳንቲም አያጣም፣ ለሲጋራ ሳንቲም አያጣም። ምንም እኮ ሆድ ውስጥ እኮ ምግብ የለም። እስከ መጨረሻው ሰዓት ድረስ ከእናንተ ጋር ይፋለማል። ምንም እንዳይኖራችሁ አድርጎ ቂምና ሳንቲም ኪስ ውስጥ አያድርም ይላሉ አይደል ሰካራሞች። እና በዚህ ልክ እስከ መጨረሻ ድረስ ድሃ ጨርቃም አድርጎ የለበሰውን ልብስ እስከ መሸጥ ነጠላ ጫማውን ሸጦ በባዶ እግሩ እስከ መሄድ የሚያደርስ ሱስ ያለበት ሰው ከባድ የቡዳ መንፈስ ያለበት ሰው። ሴትም ከሆነች ልክ እንደዚሁ ሁሉ ነገሯን መጠጥ አድርጋ ሁሉም ይከፋባታል። ጎረቤትም ራሷን በራሷ ላይ ክፉ ትሆናለች። በራስ ላይ ክፉ መሆን ማለት ራስን አለመጠበቅ፣ ለራስ አለማዘን፣ ለነፍስ አለመጨነቅ፣ ለዘላለማዊ ሕይወት አለመጨነቅ ማለት ነው። ዝም ብሎ ተስፋ የቆረጠ ራስን ስለማጥፋት ብቻ ማሰብ ማለት ነው። ይሄ በራስ መጨከን ይባላል። የዘላለም ሕይወት እንዳላስበው ቢከፋም ቢለማ ምን ሳይሻል አይቀር የሚባል ነገር አለ። ምንድነው? ለክፉም ለደጉ ምን ሳይሻል አይቀር ሲጻፉት እናንተ። ስለዚህ መንግስተ ሰማያትም ገነትም ቢኖርም ባይኖርም ሲኦልም ቢኖርም ባይኖርም ግን ደግ ሆኖ መኖር፣ ጾሞ ጸልዮ ሰግዶ ለአይምሮና ለህሊና ታማኝ ሆኖ መኖር ይሻላል። ቢኖርም ባይኖርም ስላችሁ እንደው የለም ብላችሁ የምታስቡ ከሆነ ኤቲስትነት ካለባችሁ ማለት ነው። መልካም ሰው ሆኖ ማለፍ እኮ ጥሩ ነው። ስምን ከመቃብር በላይ ስለሆነ ማለት ነው። ተዝረክርኮ መሞት መረሳት ነው። መሞት በአጠቃላይ መረሳት ቢሆንም ግን ስም ከመቃብር በላይ ነው። አንዳንዴ እሱ እንኳንም ሞተ የሚባል መሆን የለበትም። ሁለተኛ ደግሞ በዙሪያችን ያሉ ሰዎችን ማየት። የእኔ ጠላት ማን ነው? ሰላቢ መንፈስ። ሰላቢም ቡዳ ስለሆነ ነው። ሰላቢ መንፈስ ምቀኛ የሆነ ሰው በእኔ ዙሪያ ማን አለ? የሚነካካብኝ ሰው፣ በእኔ ነገር የሚቀና ሰው። የሆነ ነገር ስትይዙ ማለት ነው። አይ ይሄን ነገር እንደዚህ ብታደርገው ጥሩ ነበር። ሁልጊዜ ባላችሁ ነገር ላይ ኔጌቲቭ የሆነ አስተያየት ነው የሚሰጠው። ይሁን ችግር የለውም እድሜ አይኖረውም ግን ተጠቀምበት ይላሉ። አሪፍ ነው እንዴ ጥሩ ነው የገዛው ወይ ሲያምር፣ ኧረ እኔም እንደዚህ እገዛለሁ ምናምን የሚል እኮ ቢሆን ጥሩ ነበር። አንዳንዴ ጥሩ ቅናት ነው እኔም እገዛለሁ ማለት። ግን ያደረጋችሁት ነገር በሙሉ አይጥመውም። ሁሌ ባደረጋችሁት ነገር ላይ ኦፖዝ የሆነ አስተያየት ነው የሚሰጠው። ይሄ ምቀኝነት ነው። የራሱን ኢጎ ሰው ላይ ያንጸባርቃል። ሳያውቀው ግን ቡዳ መንፈስ ነው የሚያስተላልፈው ማለት ነው። እንዲህ አይነት ሰው መኖሮቹን ቼክ አድርጉ ነው ይሄ። ሶስተኛ ላይ ግን ተሰብስቦና ተጠንቅቆ መኖር። ቡዳ መንፈስ መኖሩን ማወቅ ትችላላችሁ። እቤት ስትቀመጡ ቤት ድረስ አንኳኩቶ ይመጣሉ የቡዳ መንፈስ ያለባችሁ። የት ጠፍተሽ ነው? በእርግጥ የሚያስቡላችሁ ሰዎች ሊመጡ ይችላሉ። ግን በተደጋጋሚ ምን እንደምትበሉ ምን እንደምትጠጡ ቤታችሁ ውስጥ ያለውን ጓዳ ጎድጓዳ ምናምን ቡና ለመጠጣትም በምንም ውሏቸው ሴቶች በተለይ እንደዚህ ቤት ውስጥ በሰፈር በምትውሉበት ሰዓት እንዴት ናችሁ ቡና የለም እንዴ ብለው በየቀኑ ይመጣሉ። በየእንትኑ የምትበሉትን ስንዴ ስንት እንዳስፈጫችሁ ጤፉ ምኑ ሁሉ ነገር ኢንፎርሜሽን ማወቅ ይፈልጋሉ። መረጃው የእናንተ ቤት መረጃ እንዲኖራቸው ይፈልጋሉ። ከዛስ ምንም ባያደርጉም እንኳን ቡዳው ይበላዋል። ከዛ በኋላ የተመናመነ ከዛስ እናንተ አበድሩኝ እንድትሏቸው ይፈልጋሉ። ከነሱ ቤት እናንተም እህል እንድትበደሩና አለሁኝ አይነት ነገር ከዛ ቤት እኔም ስላበደርኳት ቤት ሁልጊዜ እገኛለሁ ማለት ነገር እና የቡዳ መንፈስ ሳያስቡትም አስበውትም
በዙሪያቸው ያሉ ሰዎች ላይ ቼክ ማድረግ ያስፈልጋል። ሌላው እንደ 1 2 ብዬ 3 ብዬ ማልሰጠው ቁጥር ማልሰጠው የቡዳ መንፈስ መኖሩ በጸበል፣ በጾም፣ በጸሎት፣ በስግደት በደንብ አድርጋችሁ ወጥራችሁ ይዛችሁት ማስለፍለፍና ማነህ ከየት ነው የመጣኸው መቼ ነው የበላኸኝ ወይም ደግሞ ከእናት ማህፀን ነው ወይ ብሎ ጠይቆ ማወቅ ይቻላል። ይሄ ከቁጥር ውስጥ የማይገባ ዋና ጉዳይ ነው። ይሄን ይመስላል። እህታችን እንግዲህ ጥሩ የትዳር ዘመን እንዲኖርሽ ተስፋ አደርጋለሁ። እጮኛ ጓደኛ ይዣለሁ እያለች ነው። ያሳካልሽ፣ ጥሩ ነው። ይሄ ቤተሰብ እንዲታረቅ ምክንያት የሆንሽ አንቺ ብትሆኝም ግን የበለጠ የእናትሽ ግልጽነትና የዋህነት እንደሆነ ነው የምረዳውና እኚህ ሴትዮ ወይም እቺ እናት አሁን እንኳን ሊፕስቲክ ልትቀባ ምን ልትል የምትለብሰው ቀሚስ ማጠቃለያ የምታደርገው ነገር ለሰፈር ሰው ትንግርት ነው፣ እንቆቅልሽ ነው ማለት። ውሽማ የተባለው ሰውዬ ያ ቢስቱ የሞተችበት ሰውዬ እንኳን አንገቱን ደፍቶ ወደ ቤቱ እስኪገባ ድረስ ነው የዘጋችሁ ማለት ነው። እና በዚህ ልክ ሰው በጣም 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 ለውጥ ያመጣል እና ተስፋ አትቁረጡ። የማይለወጥ ነገር የለም። ሽባን እስከ ማዳን የደረሰችው ወይም ደግሞ በዚህ ልክ እምነቷ ጠንካራ የሆነው እግዚአብሔር ጸሎቷን እንደሰማላት ምልክት ነው የሰጣት። ከእሷ ጋር እንደሆነ ማሳያ ነው። ይምረኝ ይሆን ስትል አዎ እምርሻለሁ ሲል ምልክት ሲያሳያት በልጁ ላይ ያሳያት ማለት ነው። አንደኛ መጀመሪያ ውስጣችን ያለው አጥቂ እንደሆነ የምናውቀው በምንሰራው ስራ ላይ አይነ ጥላው ተቀይሮ ወደ ቡዳነት ሄዷል። ስለዚህ ስራችንን እያበላሸ ነው። መኖሩን ካወቅን በኋላ እየጠራን ስሙን እንቀጠቀጥና ጸሎት እያደረሰን እናስረዋለን። ሁለተኛ እየተፍጨረጨረ ማበላሸት ሲጀምር ደግሞ ይህንን መንፈስ ሰርልኝ መድኃኒቴ ኢየሱስ ክርስቶስ ወይ የአጋንንትን ኃይል የሰበርክ ታላቁ ንጉሥ ብለን ደግሞ ቅዱስ ቁርባን እንወስድበታለን። ሶስተኛ በአምልኮታችን ውስጥ አብረህ ከእኔ ጋር አምልክ ብለን እያሰገድን ስንሰግድ አብሮ ይሰግዳል። በዚህ ጊዜ ከማንኛውም የሚበላበት ስፍራና የሚሄድበት ቦታ ይቋረጣል ማለት ነው። የፈለገው የቡዳ ዘሪውን አይነቱ ይለያያል። የጅብ ቡዳ አለ፣ የአጋንንት ቡዳ አለ፣ የሰይጣን ቡዳ አለ፣ የተህዋሲያን ቡዳ አለ፣ ጢንዚዛ ምናምን የእባብ ቡዳ አለ። የዚህ አይነት ነገር አለ። አንዳንድ ሰዎች ሸረሪት ዘራችን ነው ሲሉ አሰሙ። አልሰማችሁ? ሸረሪት አትግደሉ፣ ሸረሪት ዘራችን ነው ይላሉ። ይሄ የሸረሪት የዛር ቡዳ ነው። ስለዚህ ሸረሪት በሚያዩበት ጊዜ ቀስ ብለው ያወጡና ወደ ውጭ ጥሏታል። ከተገደለች ዘሬን ገደልክ ብለው ያዝናሉ። ልክ እንደገደለለት ደግሞ ሲያቃዣቸው ያድራል። ሸረሪት ሆኖ ሲነክሳቸው ምን ሲያስፈራራቸው ያድራል። ይሄ ማለት እንግዲህ ያ መንፈስ በስያሜው እድገት ያገኘበት ሁኔታ ነው። ይሄ የጅቡ መንፈስ በገባበትና በተሾመበት ዕለት ነው የሚወጣው። አንዳንድ ጊዜ ጨረቃዋ ሙሉ ስትሆን አሊያም ደግሞ ሙሉ በሙሉ የጨለማ ቀን ሲሆን በዚህ ጊዜ ከሌሊቱ 6 ሰዓት በላይ እስከ 10 ሰዓት ድረስ ወደ ውጭ ይወጣል። ውጭ ወጥቶ ይመለሳል። ያ ግብሩ ነው። እንዲህ አይነት ግብሮቹ ደግሞ አንደኛ ሌላ ሰውን እንዳይበላ፣ ሁለተኛ የሱን ሀብት ኑሮ ገንዘብ መንፈሱ እንዳያስወስድበት፣ ሶስተኛ ሚስጥሩ እንዳይወጣና እንዳይጋለጥ ይህንን 2 መንገዶች ይሄድበታል ማለት ነው። ግን ንስሐ ገብቶ ቅዱስ ቁርባን ቢወስድ መንፈሱ እንዳለ ይቆምና የተወሰነ ትግል አድርጎ ከህይወቱ ይለየዋል። አሊያም ደግሞ ከእግዚአብሔር መንግስት ጋር በተያያዘ አብሮት እያለ እንኳ ቢሞት ነፍሱን አያሸንፍም ማለት ነው። አይወስድም፣ ነፍሱን ወደ ሲኦል አይወስድም ማለት ነው። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም